ጥናቶች እንደሚያሳዩት የልብ ድካም ከባድና ስር የሰደደ በሽታ ሲሆን በዓለም አቀፍ ደረጃ ለሞት ከሚዳርጉ ዋነኛ መንስኤዎች ውስጥ ቀዳሚውን ስፍራ ይይዛል። የልብ ድካም በአሜሪካ ውስጥ ብቻ ወደ 6.7 ሚሊዮን የሚጠጉ ወጣቶችን ያጠቃል። በዚህ አካሄድ በ2030 8.7 ሚሊዮን ይደርሳል ተብሎ ይገመታል። የልብ ድካም መንስኤዎቹን መረዳት፣ ምልክቶቹን አስቀድሞ ማወቅና ተገቢውን ሕክምና ማድረግ ሁኔታውን በብቃት ለመቆጣጠርና የህይወት ጥራትን ለማሻሻል ይረዳል። ስለዚህ በዛሬው ትምህርታችን ስለ የልብ ድካም መንስኤዎች፣ ምልክቶችና ሕክምና በተብራራና ሳይንስ ላይ በተመሰረተ ሁኔታ የምነግራችሁ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የልብ ድካም ከባድና ስር የሰደደ በሽታ ሲሆን ይህም ልብ የሰውነትን የኦክሲጅንና የንጥረ ምግቦችን ፍላጎት ለማሟላት የሚችል በቂ የደም አቅርቦት ማቅረብ ሳይችል ሲቀር ይከሰታል። ምንም እንኳ ስሙ የልብ ድካም ቢባልም ልብ ሙሉ በሙሉ መስራት አቁሟል ማለት ግን አይደለም። በምትኩ ልብ በብቃት ደምን የመርጨት ችሎታው ተዳክሟል እንደማለት ነው። ሁለት ዋና ዋና የልብ ድካም አይነቶች አሉ። አንደኛ፣ በግራ በኩል ያለው የልብ ድካም። የልብ የግራ ቬንትሪክል ክፍል ደምን በደንብ መርጨት በማይችልበት ጊዜ ይከሰታል። በዚህ ስር ሲስቶሊክ የልብ ድካም ልብ በኃይል መኮማተር ሳይችል ሲቀር ይከሰታል። እንዲሁም ዲያስቶሊክ የልብ ድካም ልብ በመደበኛነት ይኮማተራል፣ ነገር ግን በልብ ምት መካከል ባለው ጊዜ በቂ ደም ለመሙላት ይቸገራል። ሁለተኛ፣ የቀኝ ጎን የልብ ድካም። የልብ ቀኝ ክፍል ደም ወደ ሳምቦች የመርጨት አቅሙን ሲያጣ ይከሰታል። ብዙውን ጊዜ በግራ በኩል ባለው የልብ ድካም ምክንያት ይከሰታል፣ ነገር ግን በሳምባ በሽታ ወይም በሌሎች ምክንያቶችም ራሱን ችሎ ሊከሰት ይችላል። የልብ ድካም መንስኤዎች። በርካታ ምክንያቶች ልብን ሊያዳክሙ ወይም ሊያበላሹ ይችላሉ። ይህም ወደ ልብ ድካም ይመራል። የልብ ድካም አደጋ ምልክቶች የምንላቸው፣ አንደኛ፣ እድሜያቸው ከ45 ወይም ከዛ በላይ የሆኑ ወንዶች እንዲሁም እድሜያቸው 55 ወይም ከዛ በላይ የሆኑ ሴቶች ከወጣት ወንዶችና ሴቶች ይልቅ የልብ ድካም የመያዝ ዕድላቸው ከፍተኛ ነው። ሁለተኛ፣ ትንባሆ። ይህ ማጨስን ጨምሮ ለረጅም ጊዜ ለሲጋራ ጭስ መጋለጥን ያጠቃልላል። ሶስተኛ፣ ከፍተኛ የደም ግፊት። ከጊዜ በኋላ ከፍተኛ የደም ግፊት ወደ ልብ የሚመሩ የደም ቧንቧዎችን ሊጎዳ ይችላል። ከሌሎች ሁኔታዎች ጋር የሚከሰት ከፍተኛ የደም ግፊት ለምሳሌ ከመጠን በላይ ውፍረት፣ ከፍተኛ የኮሌስትሮል ወይም የስኳር በሽታ አደጋውን የበለጠ ይጨምራል። አራተኛ፣ ከፍተኛ የደም ኮሌስትሮል ወይም ትራይግላይሰራይድ ደረጃዎች። ከፍተኛ መጠን ያለው የሊፖፕሮቲን ኤልዲኤል ኮሌስትሮል መጥፎ ኮሌስትሮል የምንለው የደም ቧንቧዎችን የማጥበብ ዕድሉ ከፍተኛ ነው። ከፍ ያለ ደረጃ ትራይግላይሰራይድ ከአመጋገብ ጋር የተዛመደ የደም ስብ አይነት እንዲሁም ለልብ ድካም የመጋለጥ ዕድልን ይጨምራል። ሆኖም ከፍ ያለ መጠነ ሰፊ ሊፖፕሮቲን ኤችዲኤል ኮሌስትሮል ጥሩ ኮሌስትሮል የምንለው አደጋውን ሊቀንስ ይችላል። አምስተኛ፣ ከመጠን በላይ ውፍረት። ከመጠን በላይ መወፈር ከከፍተኛ የደም ኮሌስትሮል መጠን፣ ከፍ ባለ ትራይግላይሰራይድ መጠን፣ ከደም ግፊትና ከስኳር በሽታ ጋር የተቆራኘ ነው። የሰውነት ክብደትዎን 10% ብቻ መቀነስ ይህንን አደጋ ሊቀንስ ይችላል። ስድስተኛ፣ የስኳር በሽታ። በቆሽት ኢንሱሊን የተደበቀ በቂ ሆርሞን አለማምረት ወይም ለኢንሱሊን በአግባቡ ምላሽ አለመስጠት የሰውነትዎ የደም ስኳር መጠን እንዲጨምር ስለሚያደርግ ለልብ ድካም የመጋለጥ ዕድልን ይጨምራል። ሰባተኛ፣ ሜታቦሊክ ሲንድረም። ይህ ሲንድረም የሚከሰተው ከመጠን በላይ ውፍረት፣ የደም ግፊትና ከፍተኛ የደም ስኳር ሲኖር ነው። ሜታቦሊክ ሲንድረም መኖሩ በልብ በሽታ የመያዝ ዕድልን በእጥፍ ይጨምራል። ስምንተኛ፣ የልብ ድካም የቤተሰብ ታሪክ። ወንድም፣ እህት፣ ወላጅ ወይም አያቶች ከዚህ ቀደም የልብ ድካም ካጋጠማቸው ወይም ከነበረባቸው ለልብ ድካም የመጋለጥ ዕድሉን ይጨምረዋል። ዘጠነኛ፣ የአካል ብቃት እንቅስቃሴ አለማድረግ። እንቅስቃሴ አልባ መሆን ለከፍተኛ የደም ኮሌስትሮል መጠንና ከመጠን በላይ ውፍረት አስተዋጽኦ ያደርጋል። መደበኛ የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ዝቅተኛ የደም ግፊት ጨምሮ የተሻለ የልብ ጤንነት አላቸው። አስረኛ፣ ውጥረት። ጭንቀት ለልብ ድካም የመጋለጥ ዕድልን ይጨምራል። 11 ህገወጥ የመድኃኒት አጠቃቀም እንደ ኮኬን ወይም አምፊታሚን ያሉ የሚያነቃቁ መድኃኒቶችን መጠቀም የልብ ድካም ሊያስከትሉ የሚችሉትን የደም ወሳድ ቧንቧዎቻቸው መዘጋት ሊያስከትል ይችላል።
12 የቅድመ ወሊድ ታሪክ። ይህ ሁኔታ በእርግዝና ወቅት ከፍተኛ የደም ግፊትን ያስከትላል እናም የእድሜ ልክ የልብ በሽታ ተጋላጭነትን ይጨምራል። 13 ራስን የመከላከል ሁኔታ እንደ ሩማቶይድ አርትራይተስ ወይም ሉፐስ ያሉ ሁኔታ መኖሩ የልብ ድካም አደጋን ከፍ ሊያደርግ ይችላል። 11 ውስብስብ ችግሮች ብዙውን ጊዜ በልብ ድካም ወቅት በልብ ላይ ከደረሰው ጉዳት ጋር ይዛመዳሉ። ይህም ወደ አልተለመደ የልብ ምት አሪቲሚያ ይቀየራል። አንዳንዶቹ ከባድ ሊሆኑ እና ለሞት ሊዳርጉ ይችላሉ። 12 የልብ ችግሮች የልብ ድካም ብዙ የልብ ህብረ ህዋሳትን ሊጎዳ ስለሚችል ቀሪው የልብ ጡንቻ ከልብ በቂ ደም ማውጣትን አይችልም። የልብ ድካም ጊዜያዊ ሊሆንም ይችላል። 16 አሪቲሚያ ወይም ያልተስተካከለ የልብ ምት እንደ አትሪያል ፊብሪሌሽን ያሉ ያልተለመዱ የልብ ምቶች የልብ ምትን በፍጥነት ወይም መደበኛ ባልሆነ መንገድ እንዲመታ ሊያደርግ ይችላል። ይህም የልብን ደም በተቀላጠፈ ሁኔታ የመርጨት ችሎታውን ይቀንሳል። የልብ ጡንቻን ከመጠን በላይ በመስራት ለልብ ድካም ሊያጋልጥ ይችላል። የልብ ድካም ምልክቶች የልብ ድካም በጊዜ ሂደት ቀስ ብሎ ያድጋል። ይህም ስር የሰደደ የልብ ድካም ይባላል ወይም በድንገት ሊከሰት ይችላል። ይህ ደግሞ አጣዳፊ የልብ ድካም ይባላል። የተለመዱ ምልክቶች የሚባሉት ታዲያ አንደኛ የትንፋሽ ማጠር ወይም ዲስፒኒያ ብዙ ጊዜ በእንቅስቃሴ ወቅት ወይም በሚተኛበት ሰዓትም ሊባባስ ይችላል። ይህም ማለት በአካል ብቃት እንቅስቃሴ ወቅት ወይም በእረፍት ጊዜ እንኳን የመተንፈስ ችግር ስሜት ሊሰማዎት ይችላል ማለት ነው። ይህ የሚሆንበት ምክንያት ፈሳሽ በሳንባ ውስጥ በሚከማችበት ወቅት የሳንባ መጨናነቅን ይፈጥራል። ይህም ለመተንፈስ አስቸጋሪ ያደርገዋል። ሁለተኛ ድካም አነስተኛ የአካል ብቃት እንቅስቃሴ ካደረጉ በኋላ ድካም ሊሰማዎት ይችላል። ይህ የሚሆንበት ምክንያት የሰውነት ህብረ ህዋሳትና ጡንቻዎች በቂ በኦክሲጅን የበለጸገ ደም አይቀበሉም። ይህም ወደ ድካም ይመራል። ሶስተኛ እብጠት ወይም ኤዴማ እብጠት በእግር በቁርጭምጭሚት ወይም በሆድ ላይ የተለመደ ነው። ይህ የሚሆንበት ምክንያት በእነዚህ ቦታዎች ላይ ፈሳሽ ይከማቻል። ምክንያቱም ልብ በደም ውስጥ በቂ በሆነ ሁኔታ ስለማይረጭ ፈሳሽ እንዲቆይ ያደርጋል። አራተኛ ፈጣን ወይም መደበኛ ያልሆነ የልብ ምት ልብ እየሮጠ ወይም እየዘለለ እንደሆነ ያህል ሊሰማው ይችላል። ይህ የሚሆንበት ምክንያት ልብ ደም ለመርጨት ጠንክሮ ይሰራል። ይህም ወደ ያልተለመደ የልብ ምት ይመራል። አምስተኛ የማያቋርጥ ሳል ደረቅ የማያቋርጥ ሳል አንዳንዴ ነጭ ወይም ሮዝ የመሰለ አከታ ሊኖር ይችላል። ይህ የሚሆንበት ምክንያት ፈሳሽ በሳንባ ውስጥ ሊከማች ይችላል። ይህም መከርከርና ሳልን ያስከትላል። ስድስተኛ በሌሊት የመሽናት ፍላጎት መጨመር በሕክምናው ኖክቹሪያ ተብሎ ይጠራል። በተደጋጋሚ ሽንት የመሽናት ፍላጎት መጨመር በተለይም በምሽት ይብሳል። ይህ የሚሆንበት ምክንያት በቀን ውስጥ በእግሮች ውስጥ የሚቀመጠው ፈሳሽ በሚተኛበት ጊዜ ወደ ደም ስርጭት ውስጥ ይንቀሳቀሳል እናም ኩላሊቶች እሱን ለማስወጣት ጠንክረው ይሰራሉ። ሰባተኛ የሆድ እብጠት ወይም ህመም ሆድ የመሙላትና የመረቅ ስሜት ሊሰማ ይችላል። ይህ የሚሆንበት ምክንያት ታዲያ በጉበት ወይም በምግብ መፈጨት ስርዓት ውስጥ ያለው ፈሳሽ በመቆየቱ ምቾት ይነሳል። በተጨማሪም ህመምን ያስከትላል። ስምንተኛ ድንገተኛ ክብደት መጨመር በፈሳሽ መፈጠር ምክንያት ፈጣን የሰውነት ክብደት መጨመር በቀናት ወይም በሳምንታት ውስጥ ሊከሰት ይችላል። ምክንያቱ ደግሞ ልብ ውጤታማ በሆነ መንገድ መርጨት በማይችልበት ጊዜ ሰውነት ፈሳሽን ይይዛል። የልብ ድካም ህክምና የልብ ድካም ምን መቆጣጠር እንደ ሁኔታው ክብደት የአኗኗር ለውጦችን መድኃኒቶችንና ህክምናን ያካትታል። ቀደም ብሎ ማወቅ እና ህክምና ማድረግ ተጨማሪ ጉዳቶች እንዳይከሰቱ ይከላከላል። አንደኛ የአኗኗር ዘይቤ ለውጥን ማድረግ እንደ አመጋገብ ማስተካከል መደበኛ የአካል ብቃት እንቅስቃሴ ማድረግ ክብደትን መቆጣጠርና ጤናማ ክብደትን መጠበቅ በልብ ላይ ያለውን የሥራ ጫና ይቀንሳል። ሁለተኛ መድኃኒቶች ለልብ ድካም ህክምና በጣም ወሳኝ ናቸው። ምልክቶቹን ለመቀነስ ችግሮቹን ለመከላከልና የልብ ስራን ለማሻሻል ይረዳሉ። እንደ ኤሲአይ ኢንሂቢተር ኤአርቢ ቤታ ብሎከርስ ዳዩሬቲክስ አልዶስቴሮን አንታጎኒስት እና ዲጂታሊስ ያሉ መድኃኒቶች ለልብ ድካም ወሳኝ መድኃኒቶች ናቸው። ሶስተኛ የህክምና መሳሪያዎችን መጠቀምና የቀዶ ጥገና ህክምናዎችን ማካሄድ የልብ ድካም ከባድ ህመም ነው። ነገር ግን በቅድመ ምርመራ በትክክለኛ ህክምናና የአኗኗር ዘይቤን በመለወጥ በተሳካ ሁኔታ መቆጣጠር ይቻላል። ምልክቶቹን ማወቅና ወቅታዊ የህክምና እንክብካቤ መፈለግ ችግሮቹን ለመከላከልና የህይወት ጥራትን ለማሻሻል ወሳኝ እርምጃዎች ናቸው። ለአደጋ የተጋለጡ ከሆኑ ወይም ከላይ በስፋት ያየናቸው ምልክቶችን ካዩ የጤና ባለሙያ ጋር ቀርቦ መታየት በጣም አስፈላጊ ነው።